ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎችን ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎቹን ነው። በትግራይ ምርጫ ያልተካሄደው ህወሓት መፈንቅለ መንግስት በማድረጉ ነው ሲሉ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ተናገሩ። በአርሲ ዞን በንጹሃን ላይ የተፈጸመው ግድያ ሰባተኛውን ሀገራዊ ምርጫ ለማደናቀፍ ያለመ ነበር ሲል የኦሮሚያ ብሔራዊ ክልላዊ መንግስት ገለጸ። በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምጽ መሰማቱ ተዘገበ። ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ ያብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ በትግራይ ምርጫ ያልተካሄደው ህወሓት መፈንቅለ መንግስት በማድረጉ ነው ሲሉ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ተናገሩ። አማካሪው ከኒውስ ሜከር ጋር ባደረጉት ቆይታ ስለ ሰባተኛው የኢትዮጵያ ሀገራዊ ምርጫና በትግራይ ስላሉት ሁኔታዎች ማብራሪያ ሰጥተዋል። ጽዮን ላይኩን በዝርዝር ተመልክተዋለች። በትግራይ ክልል የጊዜያዊ አስተዳደሩን ስልጣን ወደ ጎን የገፋው የትግራይ መንግስት ምክር ቤት ለትግራይ ክልል መንግስት የሾመው በኢትዮጵያ ሰባተኛው ሀገራዊ ምርጫ ሊካሄድ የአንድ ወር ከጥቂት ቀናት እድሜ ሲቀረው ነበር። የምክር ቤቱ ወደ ስራ መመለስና የፕሬዝዳንቱ ደብረጽዮን ገብረ ሚካኤል መሾም ከተሰማ በኋላ ጊዜያዊ አስተዳደሩ ድርጊቱን መፈንቅለ መንግስት ነው ሲል መጥራቱ የሚታወስ ነው። በፌዴራል መንግስት በኩል በትግራይ ባለው ሁኔታ ዙሪያ ምንም አይነት ይፋዊ ማብራሪያ ሳይሰጥ የኢትዮጵያ ሰባተኛው ሀገራዊ ምርጫ ተካሂዷል። ምርጫው በተካሄደበት ዕለት ግንቦት 24 ቀን 2018 ዓ.ም በተመሳሳይ በትግራይ ደግሞ ህወሓት ወደ ስራ በመለሰው የትግራይ ምክር ቤት በኩል ስብሰባ ተደርጎ የምክትል ፕሬዝዳንትን ስልጣን ለአቶ አማኑኤል አሰፋ የሰጠ ሲሆን ሌሎች ከ25 የሚበልጡ ሹመቶችን አጽድቋል። ይህ በእንዲህ እንዳለ ምርጫው መጠናቀቁንና የምርጫው ውጤት በተለያዩ ዓለም አቀፍ መገናኛ ብዙሃን በኩል ለገዢው ፓርቲ ከፍተኛ ግምት እያሰጠ ባለበት በዚህ ወቅት የቱርኪው ቲአርቲ ወርልድ ኒውስ ሜከር ከጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ጋር ቆይታ አድርጓል። በቆይታውም በትግራይ ያጠላው የዳግም ጦርነት ሁኔታ የምርጫው አለመካሄድ ደግሞ ሁኔታውን የሚያባብሰው ስለመሆኑና ምርጫው ባለመካሄዱ ቅሬታ የሚፈጥርባቸው የፖለቲካ አካላት መኖራቸውን በተመለከተ ጌታቸው ረዳን ጠይቋል። እንደ አቶ ጌታቸው ገለጻ የትግራይ ክልል ከአማራና ከኦሮሚያ ክልሎች በተለየ ምርጫ ያልተደረገበት ሁኔታ መፈንቅለ መንግስት ስለተፈጸመ ነው ባይ ናቸው። በኦሮሚያና በአማራ ክልል በብዙ አካባቢዎች ሂደቱን ለማስቆም ከሚሞክሩ አንዳንድ ተቃውሞዎች ባሻገር ህዝቡ በምንም መንገድ ቢሆን ድምጹን እየሰጠ ነበር። በትግራይ የቀድሞ ፓርቲዬ በፍትህ ላይ ያሉትን አመለካከቶች በሙሉ በመተው በትግራይ የሚገኙትን ማህበራዊ ህይወቶች በሙሉ ለመቆጣጠር ሞክሯል። ይህንንም ያደረገው በእርግጥ ከኔ ስልጣኑን በተረከበው በጊዜያዊ መስተዳድሩና በጊዜያዊ ፕሬዝዳንቱ ላይ መፈንቅለ መንግስት በማካሄድ ነው። አሁን ጊዜያዊው ፕሬዝዳንቱ ምንም አይነት ነገር ማድረግ ወደማይችልበት ደረጃ ላይ ደርሷል። ይህ አመራር ደግሞ ደህንነትን ማረጋገጥ አይችልም። ደህንነት ደግሞ ከሚያስፈልገው ደረጃ በታች በመሆኑ ብሔራዊ ምርጫ ቦርድ እንኳን በአንዳንድ የአማራና የኦሮሚያ አካባቢዎች ይህ ችግር መሆኑን አሳውቋል። ነገር ግን በትግራይ ሁኔታ ምርጫ ለማካሄድ ፍጹም የማይቻል ነገር ነው። ሆኖም ግን ምርጫዎች መካሄድ አለባቸው፣ ያውም በቅርቡ። ጌታቸው ህወሓት አሁን ላይ ያከናወነውን ድርጊት እንዲሁም በእርሳቸው ጊዜም በተመሳሳይ የተፈጸመውን ክስተት በተመለከተ መፈንቅለ ስልጣን ሲሉ የጠሩት ሲሆን ምርጫ ቦርድ ለነጻና ፍትሃዊ ምርጫ የሚያስፈልገው አስተማማኝ ጸጥታ ባልተረጋገጠበት ሁኔታ ምርጫ ሊያደርግ አይችልም ሲሉ የተናገሩት። ሌላኛው አቶ ጌታቸው ተጠይቀው ምላሽ የሰጡበት ጉዳይ በተለያዩ የኢትዮጵያ አካባቢዎች የእርስ በርስ ግጭት በሚሰሙበት አሁናዊ ሁኔታ ገዢው ፓርቲ 80ና 90 በመቶ ድምጽ ሊያገኝ እንደሚችል መታሰቡ የምርጫውን ፍትሃዊነት ጥያቄ ውስጥ አይከተውም ወይ የሚለው ነበር። ጌታቸው ረዳ ለዚህ ጥያቄ የተለያዩ ማብራሪያዎችን የሰጡ ሲሆን አንድም የኢትዮጵያ ብሔራዊ ምርጫ አብላጫ ድምጽ ያገኘ ያሸንፋል በሚል ስርዓት የሚካሄድ በመሆኑ፣ ሌላኛው ደግሞ የፖለቲካ ፓርቲዎች የዝግጁነት ማነስ ነው ያሉ ሲሆን አማካሪው በዋናነት ሲያነሱ የተደመጡት ደግሞ ጠቅላይ ሚኒስትሩን የሚደግፉ ዜጎች እንዳሉ ሆነው ሌሎች ደግሞ በአንዳንድ የሀገሪቱ ክፍሎች የተስፋፋ ባለው ሁከት ፍጹም የተማረሩ በመሆናቸው ለገዢው ፓርቲ ድምጻቸውን ይሰጣሉ ሲሉ ተደምጠዋል።
ሰዎች 90 በመቶ የድምፅ መጠን አሸነፉ ሲባል እኔ በተለየ ሁኔታ የምኮራበት ጉዳይ አይደለም። ነገር ግን አንደኛ ነገር የዚች ሀገር የምርጫ ስርዓት አብላጫ ድምፅ ያገኘ ያሸንፋል የሚባለው ነው። በዚህ ስርዓት ውስጥ የእጩዎች ብዛት መብዛት ማለት በቀላሉ ከፍተኛ ቁጥር ያለው ድምፅ ያገኘው አካል ያሸንፋል ማለት ነው። 80 በመቶ ወይም 50 በመቶ ማግኘት አይጠበቅበትም። በእያንዳንዱ የምርጫ ክልል ወንበሩን ማሸነፍ ይቻላል። በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲዎቻቸውን ይደግፋሉ። በተመሳሳይ በተለያየ ምክንያት የእሱን ፖሊሲዎች የሚቃወሙ በሚሊዮን የሚቆጠሩ ሰዎችም አሉ። ነገር ግን ይህ የተለየ ምርጫ እኔ እስከማውቀው ድረስ እሱ ምን ያህል ተወዳጅ ነው የሚለውን ለመፈተሽ ሳይሆን ህዝቡ በየቦታው ባሉት አነስተኛ ግጭቶችና ሁከቶች ምን ያህል እንደተማረረና እንዳልተመቸው የሚያሳይ ነው። ምርጫው የሁከትና ብጥብጥ መቃወሚያ ነው ያሉት አቶ ጌታቸው ማህበረሰቡ በተለያዩ አካባቢዎች የተከሰተ ነው ባሉትና እሳቸው አነስተኛ ግጭትና ሁከት ብለው በጠሩት ሁኔታ ውስጥ መሆኑን በማንሳት በነቂስ ወጥቶ መምረጡ ምን ያህል እንደተማረረ የሚያሳይ ነው ሲሉ መግለጻቸውን የተደመጠው። በአርሲ ዞን በንጹሃን ላይ የተፈጸመው ግድያ ሰባተኛውን ሀገራዊ ምርጫ ለማደናቀፍ ያለመ ነበር ሲል የኦሮሚያ ብሔራዊ ክልላዊ መንግስት ገለጸ። በምስራቅ አርሲ ዞን በንጹሃን ዜጎች ላይ የተፈጸመው አሰቃቂ ጥቃትን አስመልክቶ የክልሉ ኮሚኒኬሽን ቢሮ መግለጫ ሰጥቷል። ሩሃ ግርማ ተጨማሪ አላት። በምስራቅ አርሲ ዞን 2 ወረዳዎች በተፈጸሙ ጥቃቶች ከ10 በላይ ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን የአካባቢው የኦርቶዶክስ ቤተክርስቲያን ሀገረ ስብከት ምንጮች አስታውቀው ነበር። ይህን ተከትሎ ከቀናት በፊት የተከሰተውን የበርካታ ሰዎች ሕይወት የጠፋበትንና መፈናቀል ያስከተለውን ጥቃት በተመለከተ የኦሮሚያ ክልል ኮሚኒኬሽን ቢሮ መግለጫ ሰጥቷል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በሰጡት መግለጫ በአርሲ ዞን በሽብርተኛ ቡድን በንጹሃን ላይና በቤተ ክርስቲያን ላይ ጥቃት መፈጸሙን ገልጸው ዋና ዓላማውም ሰባተኛውን ሀገራዊ ምርጫ ለማደናቀፍ ያለመ ነበር ብለዋል። በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። ይሄን ብቻም ሳይሆን በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሟል። ከአሸባሪው ቡድን ባህሪ የሚመነጭ ነው። በህዝብ አገልግሎት ላይ በጤና ተቋማት ላይ ቡድኑ ዋና ዓላማ አንደኛው ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ የወሰደ እንደመሆኑ መጠን ያ አልሳካ ሲል የጭካኔ በትሩን በንጹሃን ላይ አሳርፏል። ዓላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸር የእርስ በርስ ጦርነትን ለመቀስቀስ አስቦ ነበር። የኮሚኒኬሽን ቢሮ ኃላፊው አንዳንድ የፖለቲካ ኃይሎች የሽብርተኛውን ጥቃት ማውገዝ ሲገባቸው በዚህ ድርጊት የፖለቲካ ትርፍ ለማግኘት እየተንቀሳቀሱ እንደሚገኙ ገልጸዋል። ይሄኛውን ሽብርተኛ ቡድኑ በፈጸመው ድርጊት የፖለቲካ ትርፍ ለማግኘት የሚንቀሳቀሱ ኃይሎች ወደ ህሊናቸው እንዲመለሱና በተገደሉት ንጹሃን በተደረገው ድርጊት አውግዘን መሰል ጥቃቶችም እንዳይካሄዱ እንዳይፈጽሙም ከመንግስቱ ጎን ሆኖ መስራት የሚጠበቅብናል ማለት ነው። ስለዚህ የብሔርን መልክ የሃይማኖትን መልክ የሚሰጠው ሳይሆን ሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው እያንዳንዱ ኢትዮጵያውያን ልንረዳ የሚገባው። ድርጊቱም የሚኮነን የሚወገዝ የጨካኞች ተግባር መሆኑን ልንገልጽ እንወዳለን። ከዚህ የከፋ ጉዳት ይደርስ የነበረ ቢሆንም ማህበረሰቡና መንግስት በመተባበር ቀበሌውን መቆጣጠር ተችሏል ብለው ጥቃቱ በድጋሚ እንዳይደርስም ስራዎች እየተሰሩ እንደሆነ ገልጸዋል። ከዚህ የከፋ ጉዳት ይደርስ ነበረ። ማህበረሰቡን መስዋዕትነት ከፍሏል። መንግስትም መስዋዕትነት ከፍሎ ቀበሌውን የመቆጣጠር ስራ ተሰርቷል። አሁንም ዳግም ጥቃት እንዳይፈጸም ማህበረሰቡ ከመንግስት ጋር ተቀናጅቶ መረጃዎችን የመስጠት ከመንግስት ጋር ሆኖ ጠላቶችን የመመከት ኃላፊነቱን አጠናክሮ እንዲሰራ ጥሪያችንን እናስተላልፋለን። ብፁዕ ወቅዱስ አቡነ ማትያስ የኦርቶዶክስ ቤተክርስቲያን ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ዞን ውስጥ በተደጋጋሚ የሚፈጸመው ጥቃት ከመቆም ይልቅ እየባሰ መምጣቱን በመግለጽ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበው ነበር። በአርሲ ዞን በተመሳሳይ ስፍራዎች በተደጋጋሚ እየተፈጸሙ ለሰዎች ሕይወት መጥፋትና ለንብረት ውድመት ምክንያት የሆኑት ጥቃቶች በማን እንደሚፈጸሙ እስካሁን በግልጽ የታወቀ ነገር የለም።
በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምጽ መሰማቱ ተዘገበ። ከሶማሊያ ፕሬዝዳንታዊ መቀመጫ ቪላ ሶማሊያ ቅርብ ርቀት ላይ በአንዳንድ የመዲናው አካባቢዎች ተኩስ የተነሳው አገሪቱ በምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። ኤፍራታ ይስራለም ተጨማሪ አላት። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸው ግንቦት 7 ቀን 2018 ዓ.ም ማክተሙን ሲያውቁ ለአንድ ዓመት መራዘሙን ካወጁ በኋላ ሀገሪቱ ወደ ሌላ የፖለቲካ ቀውስ ውስጥ ገብታለች። ይህም በተቃዋሚ ፓርቲዎችና የክልል መሪዎች ዘንድ ሰፊ ትችት እንዲቀሰቅስ አድርጓል። የስልጣን ዘመናቸው የተጠናቀቀው የሶማሊያ ፕሬዝዳንት ስልጣናቸውን ለማራዘም ያደረጉት ሙከራን ተከትሎ ከፍተኛ ተቃውሞ ገጥሟቸዋል። በትናንትናው ዕለትም በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምጽ መሰማቱን የተነገረው። ከሶማሊያ ፕሬዝዳንታዊ መቀመጫ ቪላ ሶማሊያ ቅርብ ርቀት ላይ በአንዳንድ የመዲናው አካባቢዎች ተኩስ የተነሳው ሀገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። ከተማዋ ዳብካና ሳይድካ በተባሉ አዳዎች መካከል ባለው አካባቢ የተኩስ ድምጽ መሰማቱን ተገልጿል። ከፍተኛ የተኩስ ድምጽ መሰማቱን ሪፖርት ከተደረገ በኋላ የሶማሊያ የጸጥታ ባልደረቦች ምላሽ መስጠታቸውን የተገለጸ ሲሆን ሳይድካ አዳባይ ወደ ቪላ ሶማሊያ ከሚወስዱ ዋነኛው መንገዶች አንዱ መሆኑንና አካባቢው ለቤተ መንግስት ቅርብ የሆነ ስትራቴጂካዊ ስፍራ እንደሆነም ነው የተነገረው። ተቃዋሚ ፖለቲከኞች የሆኑት የቀድሞ ጠቅላይ ሚኒስትር ሐሰን አሊ ካሂር እና የቀድሞ ፕሬዝዳንት ሻሪፍ ሼክ አህመድ እንዲሁም ፕሬዝዳንት ሐሰን ሼክ መሐመድን ጨምሮ ሌሎችም የምርጫ ጉዳይን በተመለከተ ለማሸማገል ጥረት እያደረጉ ነው። ይሁን እንጂ ያደረጉ ያሉ ውይይቶች ተቃዋሚዎችን ለማካሄድ ያሰቡትን ሰላማዊ ሰልፍ ማስቀረት እንዳልተቻለ ተገልጾ ግጭት እንዳይከሰት ለማድረግ ስምምነት ላይ ለመድረስ የተደረገ ጥረትም ውጤታማ ለመሆኑ ተጠቁሟል። የቀድሞ የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ካሂር ፌስቡክ ላይ ባሰፈሩ ጽሑፍ እንደገለጹት ፕሬዝዳንቱ ትዕዛዝ በተሰጣቸው የጸጥታ አካላት ጥቃት ደርሶባቸዋል። የስልጣን ዘመናቸው ባበቃው ፕሬዝዳንት ትዕዛዝ ጥቃት ተፈጽሞብናል። የሞቱትን ሰዎች ፈጣሪ ይቅር እንዲላቸው እንዲሁም የተጎዱትን በፍጥነት እንዲያገግሙ ጸልያለሁ ብለዋል። ሰላማዊ ተቃውሞ ልናካሄድ ስንል ጥቃት የከፈቱብን ፕሬዝዳንቱ ናቸው ሲሉም አክለዋል። የባናድር ክልላዊ አስተዳደር የተቃውሞ ሰልፍ እንዲያካሂዱ መፍቀዱ የተገለጸ ሲሆን ተቃዋሚዎቹ የፊታችን አርብ ሰላማዊ ሰልፍ እንደማያካሂዱም ተነግሯል። ለደህንነት ሲባል ተቃውሞ የተለመደበት ቦታ ብቻ ተወስኖ እንደሚካሄድ በክልሉ አስተዳደር የተገለጸ ሲሆን በሰልፍ ወቅት መሳሪያ መታጠቅ ተከልክሏል ነው የተባለው። በማህበራዊ ሚዲያ ላይ የተለቀቁ ምስሎች እንደሚያሳዩት ከተቃዋሚዎቹ ጋር ቅርበት ያላቸው ሰዎች ወታደራዊ መለያ አድርገው በከፍተኛ ወታደራዊ ተሽከርካሪዎች ሞቃዲሾ ውስጥ ሲንቀሳቀሱ እንደሚያሳዩ ተነግሯል። ሰሞኑ የተነሳው ውጥረት ከሶማሊያ ምርጫ ሂደት ጋር እንደሚገናኝ የተገለጸ ሲሆን የፕሬዝዳንቱ የስልጣን ዘመን ማብቃቱን ተከትሎ መንግስትና ተቃዋሚዎቹ ያደረጉት ድርድር እስካሁን ከስምምነት መድረስ አለመቻሉንና የታቀዱ ሰልፎች በሰላም ስለመጠናቀቃቸው ግልጽ አይደለም ነው የተባለው። በቤተ መንግስት አቅራቢያ በተነሳው ተኩስ ምክንያት ሞትም ወይም ጉዳት ስለመድረሱ የዜና እስከተጠናቀረበት ጊዜ ድረስ ከሀገሪቱ ባለስልጣናት የወጣ መረጃ የለም። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት ውስጥ የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን ወደ እናንተ የምናቀርብላችሁ ይሆናል። የተመራረጡ መረጃዎቹን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግስት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። በ130 ምርጫ ጣቢያዎች የመራጮች መዝገብ ላይ ያልተገኙና ካርድ ያልያዙ መራጮች እንዲመርጡ መደረጋቸውን ህብረት ለምርጫ ገለጸ። ግንቦት 24 ቀን 2018 ዓ.ም የተከናወነውን ሰባተኛውን ጠቅላላ ሀገራዊ ምርጫ አስመልክቶ የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ትናንት ረቡዕ ግንቦት 26 ቀን 2018 ዓ.ም ባወጣው የመጀመሪያ ደረጃ የትዝብት ሪፖርት በድምፅ አሰጣጥና በቆጠራ ሂደት ላይ በርካታ የአሰራር ክፍተቶች፣ የሚስጥራዊነት ጥሰቶች እንዲሁም የህግ ግድፈቶች ማጋጠማቸውን አስታውቋል። ህብረቱ ይፋ ባደረገው በዚህ ዝርዝር መረጃ መራጮች ስማቸው በመዝገብ ላይ ሳይገኝ ድምጽ እንዲሰጡ ከመፍቀድ ጀምሮ በሚስጥር የመምረጥ መብት ጥሰትና በአስፈጻሚዎች ጣልቃ ገብነት ዙሪያ የጎሉ ግኝቶች መመዝገባቸውን ጠቁሟል። ህብረቱ ባወጣው የምርጫ ትዝብት ጊዜያዊ ሪፖርት መሰረት በ130 የምርጫ ጣቢያዎች ላይ የመራጮች መዝገብ ላይ ስማቸው ያልተገኘና የመራጭነት ካርድ ያልያዙ በእያንዳንዱ ጣቢያ ከ1 እስከ 10 የሚሆኑ መራጮች ህገወጥ በሆነ መንገድ ድምጽ እንዲሰጡ ተደርጓል። በተመሳሳይ ሁኔታ በሌሎች 8 የድምጽ መስጫ ጣቢያዎች ደግሞ ከ10 በላይ የሚሆኑ ሰዎች ስማቸው በመራጮች መዝገብ ላይ ሳይሰፍርና የመራጭነት ካርድ ሳይይዙ እንዲመርጡ መፈቀዱ ተረጋግጧል ነው ያለው። በአንጻሩ ህብረቱ ከታዘባቸው 2506 የምርጫ ጣቢያዎች መካከል በ2458ቱ ላይ ስማቸው በመራጮች መዝገብ ላይ ሰፍሮ ድምጽ መስጠት የተከለከለ ሰው እንዳልነበር የጠቀሰ ቢሆንም በ46 የድምጽ መስጫ ጣቢያዎች ግን ከ1 እስከ 10 የሚሆኑ ህጋዊ መራጮች ስማቸው በመራጮች መዝገብ ላይ ያለ ድምጽ እንዳይሰጡ መከልከላቸውን ይፋ አድርጓል። በሌሎች 2 የድምጽ መስጫ ጣቢያዎች ደግሞ ከ10 በላይ የሚሆኑ ሰዎች ስማቸው በመራጮች መዝገብ ላይ ሰፍሮ ያለ ድምጽ መስጠት መከልከላቸውን የህብረቱ ሪፖርት ያስረዳል። የህብረቱ ባለሙያዎች ከታዘቧቸው 2500
ከ1506 የምርጫ ጣቢያዎች ውስጥ በ93 በመቶዎቹ ላይ የድምፅ አሰጣጥ ሚስጥራዊነት ሳይጣስ የተጠበቀ ቢሆንም በ161 የምርጫ ጣቢያዎች ግን እስከ 10 እና ከዚያ በላይ በሚሆኑ መራጮች ላይ የድምፅ አሰጣጥ ሚስጥራዊነት መጣሱ ታውቋል። ህብረቱ በሪፖርቱ ላይ እንደገለጸው የሚስጥራዊነት ጥሰት ተብለው የተመዘገቡ ድርጊቶች መራጮችን ተከትሎ ወደ ሚስጥራዊ ድምፅ መስጫ ክፍል መግባት ወይም መራጩ ምልክት ያደረገበትን ወረቀት ለማየት መጠየቅና የመሳሰሉትን ህገወጥ ድርጊቶች የሚያካትት ነው። ከዚህ በተጨማሪም በ19 የምርጫ ጣቢያዎች ላይ የምርጫ አስፈጻሚዎች ራሳቸው ለመራጮች መመሪያ በሚሰጡበት ወቅት ለአንድ የተወሰነ ፓርቲ ወይም እጩ ድምፅ እንዲሰጡ ቀጥተኛ ምክር ሲለግሱ ታዝበዋል። በአሰራር ረገድም በ87 የምርጫ ጣቢያዎች ከ1 እስከ 10 መራጮች እንዲሁም በ6 ጣቢያዎች ደግሞ ከ10 በላይ መራጮች ጣታቸው ላይ የማይለቅ ቀለም ሳይቀቡ ድምፅ እንዲሰጡ ተፈቅዶላቸዋል ነው የተባለው። በሌላ በኩል በ64 የምርጫ ጣቢያዎች ላይ እስከ 10 እና ከዚያ በላይ የሚሆኑ የድምፅ መስጫ ወረቀቶች በህግ መሰረት ማህተም ሳይደረግባቸው ለመራጮች መታደላቸውን ሪፖርቱ ያሳያል። የድምፅ መስጫ ዕለት አካላዊ ድጋፍ ለሚፈልጉ ዜጎች ሁኔታዎችን ከማመቻቸት አንጻር ህብረቱ ከታዘባቸው ጣቢያዎች ውስጥ 91 በመቶዎቹ ለአረጋውያን፣ ለአካል ጉዳተኞች እንዲሁም ማንበብና መጻፍ ለማይችሉ መራጮች በራሳቸው ምርጫ በረዳት እንዲታገዙ ፈቅደዋል። በተቃራኒው ግን 32 የምርጫ ጣቢያዎች ድጋፍ ለሚፈልጉ መራጮች በራሳቸው ምርጫ በረዳት እንዲታገዙ ፍቃድ ሳይሰጡ ቀርተዋል ነው የተባለው። አጠቃላይ የድምፅ መስጠት ሂደትን በተመለከተም ህብረቱ ከታዘባቸው ጣቢያዎች መካከል በ40ዎቹ ላይ ሂደቱ ተቋርጦ እንደነበር ተመላክቷል። ቅንጅቱ የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባ አሳሰበ። ተካሄደውን አጠቃላይ ምርጫ ተከትሎ የሂደቱ ውጤት ምንም ይሁን ምን የትኛውም እጩ በትብብሩ ስም ወደ ምክር ቤት እንዳይገባና በምክር ቤት ቢገኝ እንኳን ፍጹም ተቀባይነት የሌለው መሆኑን ትብብር ለኢትዮጵያ አንድነት አስታወቀ። ፓርቲው ባወጣው መግለጫ ምርጫው ከቅድመ ዝግጅት ጀምሮ የዴሞክራሲ ባህሪ አለው ብሎ እንደማያምን ገልጿል። ወደ ምርጫ የገባሁት ከውጭ ሆኖ ከመተቸት የምርጫውን በተጨባጭ ለመታዘብ ነው ያለው ትብብር ለኢትዮጵያ አንድነት ለዚህም ፍትሐዊና ነጻ ምርጫ ነው ብሎ እንደማያምን በመግለጫው ገልጿል። በዚህም ምክንያት ማንኛውም አካል በትብብሩ ስም ወደ ምክር ቤት እንዳይገባ ነው ያሳሰበው። የሀገር ውስጥ ተፈናቃዮችና የመከላከያ ሰራዊት አባላት ድምጻቸውን በመጪው ማክሰኞ ሰኔ 2 እንደሚሰጡ ምርጫ ቦርድ አስታወቀ። 7ኛው ጠቅላላ ምርጫ ባለፈው ሰኞ ተካሂዶ መጠናቀቁ ቢገለጽም የሀገር ውስጥ ተፈናቃዮችና የመከላከያ ሰራዊት አባላት ድምጻቸውን የሚሰጡት ማክሰኞ ሰኔ 2 ቀን 2018 ዓ.ም እንደሚሆን የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት በሰጠው መግለጫ አስታውቋል። ተፈናቃዮችና የመከላከያ ሰራዊት አባላት የመራጮች ምዝገባ በተካሄደበት ወቅትም ከመደበኛው ጊዜ ሰሌዳ በተለየ መልኩ እንዲመዘገቡ ነበር የተደረገው። የካቲት 28 ጀምሮ ለአንድ ወር ሲካሄድ የቆየው መደበኛው የመራጮች ምዝገባ እስከ ሚያዝያ 14 ተራዝሞ መጠናቀቁም የሚታወስ ነው። በአንጻሩ የዩኒቨርሲቲ ተማሪዎች፣ የሀገር ውስጥ ተፈናቃዮችና በወታደራዊ የጦር ሰፈር ውስጥ የሚገኙ የመከላከያ ሰራዊት አባላት መራጮች ምዝገባ የተካሄደው ከሚያዝያ 18 እስከ ሚያዝያ 24 ባለው አንድ ሳምንት ጊዜ ውስጥ ነበር። በልዩ ሁኔታ በተካሄደው በዚህ ምዝገባ 28632 ተፈናቃዮችና 126498 የመከላከያ ሰራዊት አባላት መመዝገባቸውን ምርጫ ቦርድ ማስታወቁ አይዘነጋም። ቦርዱ እነዚህ መራጮች ድምጽ እንዲሰጡ ያቀደው ከ5 ቀናት በኋላ በመጪው ማክሰኞ መሆኑን የተቋሙ ዋና ሰብሳቢ ሜላትወርቅ ኃይሉ ትላንት ምሽት ለጋዜጠኞች በሰጡት መግለጫ ተናግረዋል። ተፈናቃዮች ባሉባቸው ቦታዎችና በወታደራዊ ካምፕ የሚደረጉ ምርጫዎች በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች መሆናቸውንም አመልክተዋል። በተቻለ መጠን ቦርዱ ያለበትን የተጨናነቀና የተጣበበ ጊዜ አይቶ ወደ ኋላ የሚቀሩ ውጤቶች ካሉ ሕጉ እንደሚፈቅደው ከአቅም በላይ የሆነ ነገር በሚገጥም ጊዜ ድምጹን በይፋ የማሳወቅ ስራ እስከ 20 ቀን ሊራዘም ስለሚችል በዚያ እድል ተጠቅመው አብሮ አጠቃሎ የሚያመጣው ይሆናል ሲሉ ሜላትወርቅ የእነዚህ መራጮች ውጤት መቼ ሊታወቅ እንደሚችል አብራርተዋል። በቁጫ ምርጫ ክልል የተካሄደው የ7ኛው ሀገራዊ ምርጫ ተጭበርብሯል ሲል ቁህዴፓ አስታወቀ። ባለፈው የ6ኛው ሀገራዊ ምርጫ የፓርላማና የክልል ምክር ቤት ወንበሮችን ማሸነፉ የሚታወሰው የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁህዴፓ ዘንድሮ በአካባቢው ባለስልጣናት የቅስቀሳ እንቅፋቶች ሲፈጠሩበት ከቆየ በኋላ ከትላንት በስቲያ በተከናወነው ጠቅላላ ምርጫ ላይ ደግሞ በቁጫ ምርጫ ክልል ፍጹም የኮሮጆ ማጭበርበር ተፈጽሟል ሲል ገልጿል። ፓርቲው ትላንት ረቡዕ ግንቦት 26 ቀን ባወጣው አስቸኳይ መግለጫ የምርጫ አስፈጻሚዎች፣ የቀበሌ አመራሮችና የጸጥታ አካላት ከመራጮች እጅ የድምጽ መስጫ ወረቀቶችን በኃይል እየነጠቁ ራሳቸው ለገዢው ፓርቲ ድምጽ ሲሰጡ ውለዋል ሲል ከሷል። በተጨማሪም የቁህዴፓ ደጋፊዎች ላይ አካላዊ ጥቃት፣ ዛቻና ማስፈራራት እንደደረሰባቸው ነው ያስታወቀው። የተፈጸሙት ጥሰቶች በጣት አሻራ ወይም በፎረንሲክ ምርመራ እንዲጣሩና ውጤቱ እንዲሰረዝ ለብሔራዊ ምርጫ ቦርድ በጽሁፍ አቤቱታ ማስገባቱንም ፓርቲው በመግለጫው ላይ አሳውቋል። ቀደም ሲል ነጻነትና እኩልነት ፓርቲ ነእፓ በ7ኛው ዙር ጠቅላላ ምርጫ ሂደት በአማራ ክልል በተወሰኑ የምርጫ ክልሎች የደረሱ ችግሮች በሚል ባወጣው የቅሬታ መግለጫ ከምርጫ ህግና ስነ ስርዓት ያፈነገጡ ተግባራት መፈጸማቸውን በመጥቀስ ምርጫው እንዲደገም መጠየቁ አይዘነጋም። ጉዳዩን አስመልክተው የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ትላንት ረቡዕ ምሽት በሰጡት መግለጫ በህጉ የተቀመጠው ውጤትን ይፋ የማድረግ ቀንና ቅሬታ የማቅረቢያ ቀኑን ጠብቆ እስከቀረበ ድረስ መስሪያ ቤታቸው ሁሉንም የሚቀርቡ ቅሬታዎች እንደሚመለከት አስታውቀዋል። ምርጫ ቦርድ የሚቀበላቸውን ቅሬታዎች በህግ አግባብ እንደሚመረምር የጠቆሙት ዋና ሰብሳቢዋ ከዚህ በኋላ አስፈላጊውን ውሳኔ እንደሚሰጥ አስታውቀዋል። ምርጫ ተጭበርብሯል፣ ችግር አለ የሚል አቤቱታ ተጠቅሷል። የቁጫ ዲሞክራቲክ
ዲሞክራቲክ ፓርቲ አቤቱታ አቅርቦልናል። አቤቱታ ደርሶናል። የህግ ክፍላችን አቤቱታውን ተመልክቶታል። የህግ ክፍላችን የሰጠንን አስተያየት ይዘን ቀጣይ የማጣራት ስራ ይደረጋል ነው ያልነው። ስለዚህ እንግዲህ በቀጣይ ቦርዱ የቀረበውን የህግ ክፍል ሀሳብ ተቀብሎ እርምጃ የሚወስድበት ይሆናል ማለት ነው። ሌላው የተጠቀሰው ፓርቲ አልሰማሁትም ማን እንደሆነ። ነጻነትና እኩልነት እንግዲህ እስካሁን ድረስ እኔ እስከማውቀው ድረስ ከነጻነትና እኩልነት የመጣ ነገር አልተቀበልኩም። የቁጫ ዲሞክራሲ ፓርቲን ግን እንደተቀበልኩ አውቃለሁ። ስለዚህ እንዲህ አይነት ንግግሮች፣ እንዲህ አይነት ጥያቄዎች፣ ቅሬታዎች ቦርዱ አሁንም ሊመጡለት ይችላሉ። እስከ መጨረሻው ድረስ ይጠብቃል፣ ይቀበላል። በህጉ የተቀመጠው ውጤትን ይፋ የማድረግ ቀን እና በህጉ ደግሞ ቅሬታ የማቅረቢያ ቀኑን ጠብቆ እስከቀረበ ድረስ የሁሉንም የሚቀርቡ ቅሬታዎች አይቶ በህግ አግባብ መርምሮ አስፈላጊውን ውሳኔ የሚሰጥ ይሆናል ማለት ነው። ቻይና የ1989ን የቤጂንግ ዘግናኝ የጅምላ ጭፍጨፋ ታሪክ በሳንሱር ሴራ መካድ አትችልም ሲሉ ስማቸውን ቀይረው በቅርቡ ሀገሪቱን የጎበኙት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። በቻይና መዲና ቤጂንግ የሚገኘው ቲያናሜ አደባባይ ልክ የዛሬ 37 ዓመት የዘግናኝ ድርጊት ማዕከል እንደነበር ይታወሳል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። እንደ ግሪጎሪያኑ አቆጣጠር በ1989 ቲያናሜን አደባባይ ቤጂንግ በህዝብ ባህር ተጥለቀለቀች። ቀይ ጥብጣብ ባጠለቀ፣ ቀይ ባንዲራ ባነገበ፣ ቀይ አበባ በሚያውለበልብ፣ በደስታ በሚቦርቅ ህዝብ ተዋጠች። ዓለም ሁለተኛዋን ታላቅ ኮሚኒስታዊት ሀገር ተረከበ። ቀጣዩ ጉዞ ግን ከፓርቲው ምስረታ እስከ ሪፐብሊክ ምስረታ ከነበረውም ከባድ ውስብስብ፣ ምናልባት የመቶ ሺዎችንም ህይወት ያስገበረ ነበር። June 1989. For weeks, hundreds of thousands of Chinese students and workers had defied their authoritarian leaders and camped out in Beijing's Tiananmen Square, calling for change. ማኦና ተከታዮቻቸው የወረቀት ላይ ነብር ኢምፔሪያሊስት ከሚሏቸው ምዕራባውያን በተለይም ከዩናይትድ ስቴትስና ከብሪታንያ ጋር አዲሲቱ ህዝባዊት ሪፐብሊክ የገጠመችው ተዘዋዋሪ ጦርነት ከኮሪያ ልሳነ ምድር እስከ ህንድ ጠረፍ ከቪየትናም እስከ ሆንግ ኮንግ ድረስ የብዙ ሺዎችን ህይወት ቀጭቷል። ቢሊዮናት ዶላር ማክስሯል። የቤጂንግ አደባባይ በተማሪዎች ጩኸት እንደደመቀ፣ የኢትዮጵያ ጀነራሎች መፈንቅለ መንግስት ለማድረግ አዲስ አበባ ውስጥ እንደተጥመለመሉ ጀነራል ኦማር ሐሰን አልበሽር የመሯቸው የሱዳን የጦር መኮንኖች ደም ሳያፈሱ የሳዲቅ አልመህዲን ሲቪላዊ መንግስት አስወግደው የካርቱምን ቤተ መንግስት ተቆጣጠሩ። የግሪጎሪያኑ 1989 ግንቦትም ተገባደደ። ኢትዮጵያ ለደም ምሷር እርካታ ከፊል ጀነራሎቿን ጭድ አድርጋ ሌሎቹን ወህኒ አጉራ የአዲስ አበባ ዩኒቨርሲቲ ተማሪዎቿን ስታንጫጫ ቤጂንግ በዩኒቨርሲቲ ተማሪዎቿም ደም ጨቀየች። የግሪጎሪያኑ 1989 ሰኔም 4 አለ። የቻይና ወህኒ ቤቶቿም በለውጥ ጠያቂ ተማሪ ምሁሮቿ ተጨናነቁ። በግሪጎሪያኑ 1972 ያኔው የዩናይትድ ስቴትስ ፕሬዝዳንት ሪቻርድ ኒክሰን በቻይና ያደረጉት ጉብኝት እስከዚያ ዘመን ድረስ የተካረረውን የሁለቱን ሀገራት ግጭት ቁርቁስ ሽኩቻ ለማርገብ የመጀመሪያው እርምጃ ነበር። የዩናይትድ ስቴትስና የኮሚኒስት ቻይና መሪዎች አንዳቸው የሌላቸውን ርዕሰ ከተሞች መጎብኘትና መወያየታቸው የሁለቱን ኒውክሌር የታጠቁ ሀገራትን ጠብና ቁርቁስ ለማርገብ በእጅጉ ረድቷል። ሙሉ በሙሉ ግን አላስቀረውም። Amid the noise of war, the stance of another major power is speaking volumes. በቻይና መንግስት የጉዞ እገዳ ተጥሎባቸው የነበሩት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከፕሬዝዳንት ዶናልድ ትራምፕ ጋር በመሆን በይፋዊ የስራ ጉብኝት ስም ቀይረው ቤጂንግ መግባታቸው በቅርብ ሳምንታት የዓለም ዲፕሎማሲ ውስጥ ከፍተኛ መነጋገሪያ እንደነበር የሚታወስ ሲሆን ዛሬም እንደገና ቻይና ቤት ለእንግዳ ለማለት ስም እስከ መቀየር የደረሰችላቸው የአሜሪካው የውጭ ጉዳይ ሚኒስትርና የቤጂንግ ጎሬ የመገናኛ ብዙሃኑን መድረክ በሌላ ታሪካዊ ጉዳይ መነሻነት በተፈጠረ የቃላት ጦርነት በሰፊው ተቆጣጥሮታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቻይና የ1989 የቤጂንግ ዘግናኝ ጅምላ ጭፍጨፋ ታሪክ
በሳንሱር ሴራ መካድ አትችልም ሲሉ ያደረጉት ንግግር የውዝግቡ መነሻ መሆኑ የተነገረ ሲሆን ሩቢዮ እንደ ግሪጎሪያኑ አቆጣጠር በ1989 የቻይና ጦር ሰራዊት በቤጂንግ ቲያንመን አደባባይ በዲሞክራሲ ደጋፊ ተቃዋሚዎች ላይ የወሰዱትን ደም አፋሳሽ እርምጃ የሚዘክሩ ትዝታዎችን ለማጥፋት የቻይና ባለስልጣናት ያልፈነቀሉት ድንጋይ የለም ሲሉ ነቀፌታ አቅርበዋል። ሩቢዮ ድርጊቱ የተፈጸመበትን 37ኛ ዓመት አስመልክተው በሰጡት መግለጫ የቻይና ተማሪዎች፣ ሰራተኞችና ሌሎች ህይወታቸውን የገበሩ ሰላማዊ ዜጎች የተፈጥሮ መብቶቻቸውን ተጠቅመው ዲሞክራሲያዊ ማሻሻያ እንዲደረግላቸውና ሙሰኞች ተጠያቂ እንዲሆኑ ነበር። ተጋድሏቸውን እናስታውሳለን፣ ትሩፋታቸውንም እናከብራለን ሲሉ ጠንከር ያለ መልእክት አስተላልፈዋል። አፍታም ሳይቆይ የሩቢዮ መግለጫ በእጅጉ ቅር እንዳሰኛት ያስታወቀችው ቻይና ንግግሩን በጥብቅ እንደምትቃወም ገልጻ የዩናይትድ ስቴትሱን የውጭ ጉዳይ ሚኒስትር እውነታውን በማጣመምና የፖለቲካ ስርዓቷን ለማጠልሸት በማሰር ወንጅላለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ በሰጡት አጸፋዊ መግለጫም በአሜሪካ በኩል የተሰጡት የተሳሳቱ አስተያየቶች ታሪካዊ እውነታዎችን ያዛባሉ፣ የቻይናን የፖለቲካ ስርዓትና የእድገት ጎዳናም ያበላሻሉ፣ እንዲሁም በቻይና የውስጥ ጉዳይ ጣልቃ የሚገቡ ናቸው ሲሉ አውግዘዋል። ቻይና እንደ ግሪጎሪያኑ አቆጣጠር ከ1978 ጀምሮ ገቢር ያደረገችው የምጣኔ ሀብት መርህ እስከዚያ ዘመን ድረስ ኋላ ቀር የገበሬዎች ምድር የምትባለውን ትልቅ ሀገር ምጣኔ ሀብት ሽቅብ ሲያጎነው የኮሙኒስታዊቱ ቻይናና የአሜሪካ መራሹ የካፒታሊስት ዓለም ጠብ ወደ ምጣኔ ሀብታዊ ጦርነት መሸጋገሩ የሚነገር ሲሆን ዩናይትድ ስቴትስ ከነባሮቹ የአውሮፓ ወዳጆቿ በተጨማሪ ከእስያ ጃፓንን፣ ደቡብ ኮሪያን፣ ህንድን፣ ፊሊፒንስን፣ ከኦሺኒያ አውስትራሊያን የመሳሰሉ ቻይናን የሚጎራበቱና ለቻይና የሚቀርቡ መንግስታትን አስተባብራ በቤጂንግ ላይ ጫና ለማሳረፍ የጀመረችው ዘመቻ ቻይናም እነ ሰሜን ኮሪያን አስጠግታ ከነ ሩሲያ ጋር ተወዳጅታ ለአጸፋ ዘመቻ እንድትዘጋጅ አድርጓታል ይባላል። ከዓለም የመጀመሪያውንና ሁለተኛውን ምጣኔ ሀብት የሚቆጣጠሩት ሁለቱ ሀብታም ኃያል መንግስታት በየጊዜው ከግብር ማጭበርበር እስከ ኮሮና ተህዋሲ ስርጭት፣ ደሴቶችን ከመቆጣጠር እስከ ገበያ ስፍራ ሽሚያ የገጠሙትና የሚገጥሙት ጠብ ቁርቁስ መባባሱ በታላቁ ጉብኝት ዋዜማ ከእርቅ ድርድር መለሳለች ይልቅ ፍጥጫ ስጋቱ ለመቀጠሉ ዋቢ ነው እየተባለ ይገኛል። For nations caught in the middle, there's really only one way forward. ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የኢትዮጵያ ብሔራዊ ቡድን ወደ አሜሪካ ተጉዞ የሚያደርገው የወዳጅነት ጨዋታ መሰረዙን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። የተመድ ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎች ላይ የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላት መርጧል። ስነጻይ ተስፋ ተጨማሪ አላት። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ግዙፉ የዓለም የብዙሃን ወገን ዲፕሎማሲ መድረክ ነው። ከሰላም እስከ አየር ንብረት ለውጥ፣ ከዘላቂ ልማት እስከ ዲጂታል አካታችነት፣ ከሰብአዊነት እስከ የዓለም ኢኮኖሚ አወቃቀር በዓለም መድረክ ፍትሃዊ ውክልናን ከማግኘት እስከ ዓለም በቀጣይ ምን ትሆን ድረስ በርካታ ጉዳዮች ተነስተው ውይይቶችና ክርክሮች በማድረግ ለወደፊቱ ይበጃሉ የተባሉ ሀሳቦችም ይጸድቃሉ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አመራሮች በየዓመቱ የሚመረጡ ሲሆን ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና መመረጧ እንዲሁም የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሩር ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው መመረጣቸው ተሰምቷል። የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል ሀገራትን ድምጽ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንቶች አንዷ መሆን ችላለች። በዚህ ሁለት በሚስጥር በተካሄደው የድምጽ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሩር ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው መመረጣቸው ተሰምቷል። አቶ ራህማን በ99 ድምጽ የተመረጡ ሲሆን በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጩ ፕሬዝዳንት ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉለት እየገጠመው መሆኑን ጠቅሰው አባል ሀገራቱ ድርጅቱ መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸውና በዩኤስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባ አሳስበዋል። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላትም ማለትም ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካ በመቀላቀል የጠቅላላ ጉባኤውን ቢሮ በጋራ
በጋራ ትመራለች። በተጨማሪም ከኤርትራ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይና ዚምባብዌ ያሉ ሀገራትን በምክትል ፕሬዝዳንትነት መመረጣቸውን ለመረዳት ተችሏል። ዓለም አቀፉ የገንዘብ ድርጅት IMF ለኢትዮጵያ ተጨማሪ 468 ሚሊዮን ዶላር ለመልቀቅ ስምምነት ላይ ደረሰ። ብድሩ መንግስት ተግባራዊ የሚያደርገው መዋቅራዊ የኢኮኖሚ ማሻሻያ የሚጸናበትም ነው ተብሏል። ብዙን እንዳለ ዝርዝር አለው። የጠቅላይ ሚኒስትር አብይ አህመድ መንግስት 3.4 ቢሊዮን ዶላር በሚበደርበት እየተራዘመ የብድር አቅርቦት መርሃ ግብር አምስተኛ ግምገማ ላይ የኢትዮጵያ ባለስልጣናትና የዓለም አቀፉ የገንዘብ ድርጅት ባለሙያዎች ከስምምነት መድረሳቸውን መቀመጫውን በዋሽንግተን ዲሲ ያደረገው አበዳሪ ተቋም አስታውቋል። ስምምነቱ በድርጅቱ ስራ አስፈጻሚ ቦርድ ከጸደቀ ዓለም አቀፉ የገንዘብ ድርጅት ለኢትዮጵያ ከፈቀደው ብድር ውስጥ ተጨማሪ 486 ሚሊዮን ዶላር ይለቃል። ይህ የኢትዮጵያ መንግስት በIMF ከተፈቀደለት ብድር ውስጥ የወሰደውን ገንዘብ 2.651 ቢሊዮን ዶላር ያደርሰዋል። የIMF እና የኢትዮጵያ መንግስት ኃላፊዎች ከሚያዝያ 28 እስከ ግንቦት 12 2018 ዓ.ም በአዲስ አበባ ባደረጉት የአምስተኛው ዙር የብድር አቅርቦት ውይይት ላይ ኢትዮጵያ 486 ሚሊዮን ዶላር ለማግኘት የሚያስችላት የመጀመሪያ ደረጃ ስምምነት ላይ መድረሳቸው ነው ይፋ የሆነው። ይህ የመጀመሪያው ደረጃ ስምምነት የIMF አስተዳደርና የስራ አስፈጻሚ ቦርድ በመጪው ሳምንት ያጸድቋል ተብሎ እንደሚጠበቅ ተቋሙ ጠቅሷል። የIMF የ3.4 ቢሊዮን ዶላር የተራዘመ ብድር አቅርቦት የተቋሙን የስራ አስፈጻሚ ቦርድ ከዓመት በፊት ያጸደቀውና የኢትዮጵያ የሀገር በቀል የኢኮኖሚ ሪፎርም አካል ነው። ብድሩ መንግስት ተግባራዊ የሚያደርገው መዋቅራዊ የኢኮኖሚ ማሻሻያ የሚደጎምበት ሲሆን ባስመዘገባቸው ስኬቶች ባለስልጣናቱና የIMF ኃላፊዎች ደጋግመው የሚያደንቁት የኢኮኖሚ ማሻሻያ ብር ዶላርን ከመሳሰሉ የመገበያያ ገንዘቦች አኳያ ያለው የምንዛሬ ተመን በኃይል እንዲዳከም አድርጓል። ከዚህ በተጨማሪም መንግስት ነዳጅና የአፈር ማዳበሪያን ለመሳሰሉ ሸቀጦች የሚያደርገውን ድጎማ ቀስ በቀስ እንዲያቆም ያስገድዳል። አንዳንድ የፖለቲካ ኢኮኖሚ ተንታኞች እንደሚሉት ከሆነ ኢኮኖሚው በፈጣን እድገት ላይ ነው ቢሉም በተደራሽነትና አቃፊነት ረገድ ጉድለቶች እንዳሉበት አስረድተዋል። ለዚህም ዜጎችን እየተፈታተነ የሚገኘውን የኑሮ ውድነት በማሳያነት ጠቅሰዋል። በኢኮኖሚ ማሻሻያው የቴሌኮም፣ የባንክና የፋይናንስ አገልግሎት፣ የችርቻሮ ንግድ ስራን የመሳሰሉት ለውጭ ባለሀብቶች የሚከፈቱ ሲሆን እነዚህ ማሻሻያዎች የውጭ ኢንቨስትመንትን ለማሳደግ ትልቅ ሚና አላቸውም ሲሉ ተናግረዋል። በኢትዮጵያ ላይ የኑሮ ጫና እንደበረታ መንግስትም ቢሆን ዓለም አቀፉ የገንዘብ ድርጅት ቢገነዘቡም ድጎማው በሂደት እንዲቆም ያለው ግፊት ግን አሁንም አልተቀየረም። በመካከለኛው ምስራቅ ባለው ጦርነት ምክንያት ከውጭ የሚገቡ ቁልፍ ምርቶች ላይ የዋጋ ጭማሪ ቢደረግም የኢኮኖሚ እንቅስቃሴው ጠንካራ ሆኖ ቀጥሏል ሲል IMF በመግለጫው ተናግሯል። የማክሮ ኢኮኖሚ እድገትን በአዎንታዊ መንገድ ጠብቆ ማቆየት በግሉ ዘርፍ ለሚመራው እድገት መሰረትን መጣል ላይ ቀጣይነት ያለው ድጋፍ ማድረግና ለሚከሰቱ ችግሮችም ምላሽ ለመስጠት ያስፈልጋል ሲል ተቋሙ አስረድቷል። ይሁን እንጂ የማክሮ ኢኮኖሚ መረጋጋትን በዘላቂነት ለማስቀጠልና በግሉ ዘርፍ የሚመራውን የኢኮኖሚ እድገት ለማምጣት ጥብቅ የገንዘብ ፖሊሲን መከተል፣ የውጭ ምንዛሬ ገበያ ግልጽነትን ማሻሻል፣ የሀገር ውስጥ ገቢን ማሳደግና የቢዝነስ ከባቢን ማሻሻል እንደሚገባ ድርጅቱ አሳስቧል። በሌላ በኩል የኢትዮጵያን የዕዳ ቅነሳ በዘላቂነት ለማረጋገጥ ከይፋዊ አበዳሪዎችና ከዩሮ ቦንድ ባለቤቶች ጋር እየተደረጉ ያሉ የዕዳ ሽግሽግ ውይይቶች መልካም እድገት እያሳዩ መሆኑም ተገልጿል። የልዑካን ቡድኑ በአዲስ አበባ በነበረበት ቆይታ ከገንዘብ ሚኒስትሩ አቶ አህመድ ሺዴ፣ ከብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝና ከሌሎች ከፍተኛ የመንግስት የስራ ኃላፊዎች ከግል ዘርፉና ከልማት አጋሮች ጋር ፍሬያማ ውይይት ማድረጉንም በዚሁ መግለጫው አስታውቋል። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊ መሐመድ ይዘው ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። ተመልካቾች መረጃዎቻችንን ከሀገር ውስጥ እንጀምራለን። ወደ ቀዳሚው መረጃችን ስናልፍ ዋሊያዎቹ ወደ አሜሪካ ተጉዞ የሚያደርጉት የወዳጅነት ጨዋታ ተሰረዘ። የኢትዮጵያ ብሔራዊ ቡድን ሐምሌ 4 ወደ አሜሪካ ተጉዞ የሚያደርገው የወዳጅነት ጨዋታ በኢቦላ ቫይረስ ስጋት ምክንያት እንደማይካሄድ ተሰምቷል። ዋሊያዎቹ ያለፉትን ዓመታት ወደ ሀገር አሜሪካ አምርተው የወዳጅነት ጨዋታዎችን ማድረጋቸው ይታወሳል። ፌዴሬሽኑ ከዲሲ ዩናይትድ ጋር ባደረገው ስምምነት በየዓመቱ ቡድኑ ወደ አሜሪካ እየሄደ ጨዋታዎችን የሚያደርግ ሲሆን ዘንድሮም በሐምሌ ወር መጀመሪያ ብሔራዊ ቡድኑ ወደ ስፍራው ተጉዞ ከዲሲ ዩናይትድ ጋር ጨዋታዎችን እንደሚያደርግ ተገልጾ ነበር። ዲሲ ዩናይትድም በይፋዊ ድረገጹ የስታዲየም ትኬቶችን እየሸጠ የነበረ ሲሆን አሁን በተሰማ መረጃ ግን ይህ ጨዋታ መሰረዙ ታውቋል። ብሔራዊ ቡድናችንን የሚጋብሰው ዲሲ ዩናይትድ ይፋ እንዳደረገው ከሆነ ሐምሌ 4 እንዲደረግ ታስቦ የነበረው ጨዋታ በምስራቅ አፍሪካ እንደ አዲስ እየተስፋፋ በመጣው የኢቦላ ቫይረስ ምክንያት ቪዛ ማግኘት አስቸጋሪ በመሆኑ ነው።
የ2026 ዓለም ዋንጫ ሊጀምር በጣት የሚቆጠሩ ቀናቶች ብቻ ቀርተውታል። በአውሮፓ እግር ኳስ ውስጥ ባለፉት 10 ዓመታት ውስጥ ከፍተኛ ስኬት ያስመዘገቡ የተለያዩ ታላላቅ አሰልጣኞች በዘንድሮ ዓለም ዋንጫ ውድድር በፊት አውራሪነት ይካተቱበታል። ዝርዝር መረጃ አዘጋጅተናል። በእግር ኳስ ውስጥ ሜዳ ላይ የሚታዩ አስደናቂ ብቃት፣ ጎሎችና ድንቅ ቁጥጥሮች የተጫዋቾቹ ብቻ ሳይሆኑ ከሜዳው ጀርባ ቀንና ሌሊት የሚለፉት የአሰልጣኞችም ጭምር ውጤት ነው። ተንታኞች ስለ አሰልጣኝነት ሲገልጹ ተጫዋቾች የሙዚቃ መሳሪያዎች ከሆኑ፣ አሰልጣኞች ደግሞ ያንን መሳሪያ ተጠቅመው የሚማርክ ዜማ የሚፈጥሩ መሪዎች ናቸው ይሏቸዋል። የዘንድሮው ዓለም ዋንጫ ከቀደሙት ጊዜያት ለየት የሚያደርገው በልምድ የመሰሉ ስልታዊ ጥበብን የተላበሱና ዋንጫን የማሸነፍ ዲኤንኤ ያላቸው መሪዎችን በስፋት ይዟል። በአውሮፓ እግር ኳስ ባለፉት 10 ዓመታት ውስጥ ከፍተኛ ስኬት ያስመዘገቡ 4 ታላላቅ አሰልጣኞች በዘንድሮ የዓለም ዋንጫ ውድድር በፊት አውራሪነት ይካፈሉበታል። ከነዚህ መካከል የቀድሞ የሪያል ማድሪድ፣ ኤስ ሚላን፣ ፒኤስጂ እና ቼልሲ አሰልጣኝ የነበሩት ጣሊያናዊ ካርሎ ሚሼላንጄሎ አንቸሎቲ ናቸው። የአውሮፓ ቻምፒዮንስ ሊግን በአሰልጣኝነት 5 ጊዜ ያሸነፉት እኚህ ሰው በ5 የተለያዩ ሀገራትም የሊግ ዋንጫዎችን አንስተዋል። አሁን ደግሞ ብራዚል ለ24 ዓመታት የናፈቃትን 6ኛውን ዓለም ዋንጫ ክብር እንድታገኝ ትልቅ ኃላፊነት ተቀብለው ይመራሉ። በሴሌሳዎቹ ታሪክ የመጀመሪያ ውጭ ሀገር ዜግነት ያላቸው አሰልጣኝ የሆኑት አንቸሎቲ የመጀመሪያ ዓመት ጉዞ አልጋ በአልጋ ባይሆንላቸውም በአሁኑ ወቅት ግን ቡድኑ በትክክለኛ ሰዓት ወደ ቀድሞ አቋሙ እየተመለሰ መሆኑን የሚያሳዩ ምልክቶች እየተስተዋሉ ነው። ሌላኛው የአንድ ጊዜ የአውሮፓ ቻምፒዮንስ ሊግ አሸናፊና በ2025 የእንግሊዝ ብሔራዊ ቡድን የተረከቡት ጀርመናዊ አሰልጣኝ ቶማስ ቱሄል ናቸው። ጀርመናዊ አሰልጣኝ የ60 ዓመታት የእንግሊዝ ዋንጫን ድርቅ ለመቅረፍ ኃላፊነት የተረከቡ ሲሆን አሰልጣኙ 3 አናብስቶችን እየመሩ በማጣሪያው ጨዋታ ያደረጓቸውን 8 ግጥሚያዎች በሙሉ አሸንፈዋል። ቱሄል ቀደም ሲል በቼልሲ፣ ፒኤስጂ፣ ባየር ሙኒክና ቦሩሲያ ዶርትመንድ በነበራቸው ልምድ ቡድኑን እስከ መጨረሻው ውድድር ደረጃ ያደርሱታል ተብሎ ይጠበቃል። ልክ እንደ አንቸሎቲና ቱሄል ሁሉ ቀደም ሲል በስታንፎርድ ብሪጅ እና በፓርክ ዴስ ፕሪንስስ ፒኤስጂን ተረክበው የነበሩት አርጀንቲናዊ ማሪሲዮ ፖቼቲኖ ደግሞ ምናልባትም ከሁሉም የበለጠ ከባዱን ስራ ዩናይትድ ስቴትስን ብሔራዊ ቡድን ተረክበው ይመራሉ። በሌላ በኩል ከሌሎቹ በተለየ ከዚህ ዓለም ዋንጫ በፊት በታላላቅ ዓለም አቀፍ ውድድሮች ላይ የመምራት ልምድ ያለው ብቸኛ ጀርመናዊ ወጣት አሰልጣኝ ጁሊያን ናግልስማን ናቸው። ናግልስማን ገና በ30ዎቹ የዕድሜ ክልል ውስጥ ሆነው ወደ ብሔራዊ ቡድን አሰልጣኝነት መሸጋገራቸው ከሌሎች ልዩ የሚያደርጋቸው ሲሆን እሳቸው የሚመሩት የጀርመን ብሔራዊ ቡድንም የወጣትነታቸውን ጉልበት የሚያንጸባርቅና ማራኪ ውጤቶችን ያስመዘገበ ድንቅ ስብስብ እንደሆነ ይነገርለታል። በተጨማሪም በዘንድሮ ዓለም ዋንጫ ያሸንፋሉ ተብሎ ትልቅ ግምት የተሰጣቸው ፈረንሳዊው ዲዲየር ዴሻምፕ ናቸው። ዴሻምፕ ፈረንሳይን እንደ አውሮፓውያን አቆጣጠር በ2018 ለዓለም ዋንጫ ክብር ያበቁና በ2022 ደግሞ እስከ ፍጻሜው አድርሰው በአርጀንቲና የተሸነፉ ሲሆን የዘንድሮ የዓለም ዋንጫ ከፈረንሳይ ብሔራዊ ቡድን ጋር የሚያደርጉት የመጨረሻ ውድድር ይሆናል ተብሎ ይጠበቃል። ዴሻምፕ ፈረንሳይን ለ14 ዓመታት የመሩ ሲሆን በእነዚህ ጊዜያት ውስጥ ለ3 ታላላቅ ፍጻሜዎች ማድረስ ችለዋል። ከዴሻምፕ በመቀጠል የዓለም ዋንጫ ማሸነፍ የቻለው አርጀንቲናዊ ሊዮኔል ስካሎኒ ሲሆን ከኳታሩ ከዚያ ከታህሳስ ወር ድል ታሪካዊ ምሽት በኋላ ከኃላፊነታቸው ለመልቀቅ ከአንድም ሁለቴ ፍንጭ ቢሰጡም አሁንም የአርጀንቲና ብሔራዊ ቡድን መሪ ሆነው ቀጥለዋል። ከአርጀንቲና ጋር የኮፓ አሜሪካ ዋንጫ 2 ጊዜ ያሸነፉት ስካሎኒ ከዴሻምፕ በመቀጠል በ2026 ውድድር ላይ ቡድናቸውን የሚመሩ ብቸኛ የዓለም ዋንጫ አሸናፊ አሰልጣኝም ናቸው። ሌላኛው የዓለም ዋንጫን እንደምታሸንፍ ከፍተኛ ግምት የተሰጣት የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፉዌንቴ ናቸው። አሰልጣኙ የስፔንን ወጣት ቡድኖች ረጅም ጊዜያት ከመሩ በኋላ የሀገሪቱን ዋና ብሔራዊ ቡድን በዩሮ 2024 ፍጻሜ እንግሊዝን በማሸነፍ ለሻምፒዮንነት አብቅተዋል። በመጨረሻም ታሪካዊን የዓለም ዋንጫ ከፍ አድርጎ የሚያነሳው አሰልጣኝ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች ፊት ሐምሌ 12 ቀን በሚደረገው የፍጻሜ ጨዋታ ላይ በይፋ የሚታወቅ ሲሆን እነዚህ አሰልጣኞች በክለብ ደረጃ በርካታ ዋንጫዎችን የሰበሰቡ ቢሆንም በብሔራዊ ቡድን ደረጃ ግን ገና የመጀመሪያ ዋንጫ ክብራቸውን ልክ እንደ ደጋፊዎቻቸው ሁሉ እነሱም እያለሙና እየተጠባበቁ ይገኛሉ። በእስያ ታሪክ ሰርቶ የተመለሱት የሰሜን ኮሪያ እግር ኳስ ተጫዋቾች ከሀገሪቱ መሪ ኪም ጆንግ ኡን ጋር ሲገናኙ ያሳዩት ተግባር ከፍተኛ ትኩረት ስቧል። ተጫዋቾቹ በታሪክ መጀመሪያ የሆነውን የሻምፒዮንነት ክብር ካሸነፉ በኋላ ከመሪያቸው ጋር ሲገናኙ በደስታ ብዛት እንባቸውን እያፈሰሱና እየዘለሉ ሲያከብሩ ታይተዋል። ዮናስ ግርማ ተጨማሪ አለው። የሰሜን ኮሪያው መሪ ኪም ጆንግ ኡን የኤኤፍሲ የሴቶች ሻምፒዮንስ ሊግ ዋንጫን በታሪክ ለመጀመሪያ ጊዜ ያሸነፈውን የአገሪቱን ክለብ ተጫዋቾች በአገሪቱ መዲና ፒዮንግያንግ ውስጥ በክብር ተቀብለው አነጋግረዋል። በዓለማችን ላይ ከሚፈሩት የሀገራት መሪዎች መካከል ተጠቃሽ የሆኑት የሰሜን ኮሪያው አለቃ ተጫዋቾችን እቅፍ አድርገው የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን ተጫዋቾችን በበኩላቸው በደስታ ስሜት ተውጠው እንባ እየተናነቃቸው
በመሆናቸው አብረዋቸው ፎቶ የተነሱበት ክስተትና ደስታቸውን የገለጹበት መንገድ በመላው ዓለም በተለይም በማህበራዊ ሚዲያ ከፍተኛ ትኩረትን ስበዋል። ባለፈው ወር በደቡብ ኮሪያዋ አስዋን ከተማ በተካሄደው የፍጻሜ ፍልሚያ የሰሜን ኮሪያው ክለብ ናኢጎያንግ የሴቶች ቡድን የጃፓኑ ቶኪዮ ቬርዲ ቤሌዛን 1-0 በሆነ ጠባብ ውጤት በማሸነፍ ነው የኤሲያ ትልቁን የክለብ ክብር በታሪኩ ለመጀመሪያ ጊዜ የተቀናጀው። የአገሪቱ ይፋዊ ጋዜጣ ሮዶንግ ቡድኑን በግማሽ ፍጻሜውና በፍጻሜው ተከታታይ ድሎችን በማስመዝገብ የኮሪያን ሕዝብ ወኔና መንፈስን በድጋሚ በተግባር ያሳዩ የአገር ኩራት ሴት ልጆች ሲል አወድሷቸዋል። መሪው ኪም ጆንግ ኡን ለተጫዋቾቹ የእንኳን ደስ አላችሁ መልእክታቸውን ካስተላለፉ በኋላ በናኢጎያንግ እና በአገሪቱ ከ17 ዓመት በታች የሴቶች ብሔራዊ ቡድን መካከል የተደረገውን የወዳጅነት ጨዋታን በክብር እንግድነት መታደም ችለዋል። በዚህ የክብር አቀባበል ስነ ስርዓት ላይም በርካታ የገዢው ፓርቲ ባለስልጣናትና የከተማዋ ነዋሪዎች የሀገሪቱን ሰንደቅ ዓላማ እያውለበለቡ ለተጫዋቾቹ ያላቸውን አድናቆትም በይፋ ገልጸዋል። ክለቡ ለዚህ ታሪካዊ ድል $1 ሚሊዮን የገንዘብ ሽልማት የሚያገኝ ቢሆንም በፒዮንግያንግ የኒውክሌር መርሃ ግብር ምክንያት በተጣለው የተባበሩት መንግስታት ድርጅት ማዕቀብ የተነሳ ክለቡ የተሸለመውን ገንዘብ በቀጥታ እጁ ውስጥ ማስገባት መቻል አለመቻሉ አሁንም አጠራጣሪ ሆኖ ቀጥሏል። በታሪክ የመጀመሪያ የሆነውን የሻምፒዮንነት ዘውድ ከደፉ በኋላ ከመሪያቸው ጋር ሲገናኙ ያሳዩት የደስታ ብዛትና እንባቸውን እያፈሰሱና እየዘለሉ ሲያከብሩ የነበሩበት ቅጽበት ዋንጫውን ካሸነፉበት ዕለት ደስታ ይበልጣል የተባለ ሲሆን በርካቶችም ሁነቱን አጀብ በማለት ደስታና ስሜታቸው ከፍርሃት ወይስ ከፍቅር በማለት እየጠየቁ ይገኛሉ። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳችሁን ስፖርታዊ መረጃዎችን አጠናቅቄያለሁ። አብሬያችሁ የቆየሁት ሷሊ መሐመድ ነኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ያብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።